ገና በህፃንነታቸው መነኮሱ የተባሉት ህፃናት ሁሉንም አስገርመዋል። እነዚህ ሐሰተኛ መነኮሳትም በፖሊስ ቁጥጥር ስር ውለዋል። ብፁዕ አባታችን አቡነ አብርሃም ያለቀሱበት ምክንያት ምንድነው? ፈረንጆች ወደ ላሊበላና ወደ አክሱም የሚሄዱበት ምክንያት አጋንንት ለመዋረስ ነው የሚል ፓስተር መጥቷል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ? ውድ ቤተሰቦች ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ይገባናል። ዛሬም እንግዲህ በወቅታዊና በአስተማሪ ቪዲዮዎች መጣናል። እንደ ሁሌው ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ቪዲዮአችን እንሂድ። አሁን ዝም ብሎ ሰው እስኪ አሁን ጎረቤት ተሰብስባችሁ እየተጫወታችሁ አንድ ልጅ ደርሶ አይኑ ፍጥጥ ቢል ምንድነው የምታደርጉት? አምቡላንስ ደውል። ጥሩ ነው። አምቡላንስን ያደውሉ አላልኩም። ደውሉ። ደግሞ ያላቅማችሁ ደግሞ እግዚአብሔር እንዳትፈታተሩ ደውሉ። እኔ የሚያገባኝ ነገር የለም። ግን እኔ የምነግራችሁ እምነታችን ግን ወዴት ነው ያለ? እንዴ ቀዝቃዛ ውሃ የግድ ቄስ መኖር ብቻ አለበት እንዴ? ቄስ አለለሳ እናንተስ እምነት የላችሁም? አልተሰጣችሁም? ለእናንተ እምነት ተሰጥቷቸው በቀዝቃዛ ውሃ ቀዝቃዛ ዘይቱን ውሃ ቀርታችሁ ያችን የእመቤታችን የማርያም ጸሎት ጸልያችሁ አባታችን ወይ እመቤታችን የሰውን ችግር ከሚረዳ ልጅሽ ንገሪልኝ፣ እኔ ኃጢአተኛ ነኝ፣ አንቺን ይሰማሻል፣ ጥያቄን መልሽልኝ ብላችሁ አባታችን ወይ ብላችሁ ርጭት ብታደርጉት እኮ ይድናል ነው የምላችሁ። እምነት አዲያኛ ሀብታለን አንጠቀምበትም። ጽዮንን እኮ እስራኤል ተጠቀሙባት። እኛ በእመቤታችን ግን ገና አልተጠቀምንም። ኢትዮጵያውያን እመቤታችን እንወዳለን እንጂ አልተጠቀምንባትም ገና። እውነቴን ነው። ብዙ በረከት ያላት እናት ነው ያለችን። ለዚያውም እንኩ እናት ብሎ ሰጥቶናል። እናት ያለው ልጅ ደግሞ ይቸግረዋል እንዴ? ደግሞ ሀብታም እናት ድሃ እኮ አይደለችም። ባለ ጸጋ ጸጋን የተመላሽ ሆይ በሉላችሁ። ምን የተመላሽ ነው ያለን? እመቤታችን ሀብታም እኮ ናት። እግዚአብሔር ኢትዮጵያ ሰላም ጠፍቷታል፣ ፍቅር ጠፍቷታል፣ እምትጨብጠው አጥቷታል። በድንግል ማርያም እግዚአብሔር የኢትዮጵያን ክብር ፍቅር ይመልስልን፣ ሰላም ይስጠን፣ የሚያስጨንቀንን ነገር ሁሉ ከትከሻችን ያውርድልን። የሚበጠብጠንን በላያችን ሆኖ የሚበጠብጥን ጋኔን ካለ እግዚአብሔር በጽዮን በድንግል ማርያም ጸሎት አውርዶ ከእግራችን ላይ ይፈጥፍጥልን። ሁላችሁን የሚያስጨናንቃችሁን፣ የሚረብሻችሁን፣ የሚያሰቃያችሁን አጋንንት ቢኖር መድኃኔዓለም በአብ በወልድ በመንፈስ ቅዱስ ስም በእመቤታችን በድንግል ማርያም ጸሎት ከእግራችሁ በታች ይጣልላችሁ። አሜን አሜን ይጣልልን። ለመምህራችንም እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሶሻል ሚዲያ ላይ እጅግ በጣም ደስ የሚል ነገርን እያየን ነበር። ይህ ደስ የሚል ነገር ምንድነው? እስኪ አንድ ቪዲዮ ላሳያችሁ። መኪና ተሸለሙ አንጋፋው ዘማሪ በበርካታ የንስሐ ዝማሬዎቹ የምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የሆኑት በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ለ60 ዓመታት እንግዲህ የአገልግሎት ዘመናቸው በጃንደረባ ትውልድ አማካኝነት ልዩ የምስጋና መርሃ ግብር ተዘጋጅቶላቸው ነበር። በዚህ የምስጋና ፕሮግራም ላይ እንግዲህ የተለያዩ ስጦታ እንዲሁ ደግሞ መኪና ጨምሮ ተበርክቶላችኋል፣ ተሰጥቷችኋል። አሁንም እንግዲህ የበኩረ መዘምራንን የአገልግሎት እድሜ ከፍ ያድርግልን ማለት ፈልጋለሁ። ኦርቶዶክሳውያን ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንዲሁ ደግሞ ለበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ረጅም የአገልግሎት ዘመን ይስጥልን ብላችሁ ኮመንት ላይ ጻፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትን የጠበቁ በርካታ የንስሐ መዝሙሮችን እንግዲህ የዘመሩ ትልቅ አባት ናቸው። ረጅም እድሜና ጤና ይስጥልን ማለት ፈልጋለሁ። በኢትዮጵያ ጃንደረባው ትውልድ ነው ይህ ልዩ የምስጋና መርሃ ግብር እንግዲህ ለበኩረ መዘምራን የተዘጋጀው። የኢትዮጵያ ጃንደረባው ትውልድ የተለያዩ ስራዎችን እየሰራ ይገኛል። በቅርቡ የሚከበረውን የገና በዓል ወንድማችን እንደሰማችሁት ነው። እንግዲህ በኩረ መዘምራን ኪነ ጥበብን የማያውቅ ኦርቶዶክሳዊ የለም። የእርሳቸውንም መዝሙር ያልሰማ ያልተለወጠበት ኦርቶዶክሳዊ የለም። አብሶ ደግሞ በሰንበት ትምህርት ቤት አገልግሎት ያለፋችሁት ወንድሞቻችን የበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ዝማሬዎች ምን አይነት ሕይወትን እንደሚሰጡ ሰውን እንዴት ወደ ንስሐ እንደሚያቀርቡ ታውቋቸዋላችሁ። እንግዲህ እኚህ አባት ለ60 ዓመት ሌላ ስራ ሳይሰሩ ቤተክርስቲያንን ደስ በሚል ሁኔታ አብሶ ደግሞ የአማርኛ መዝሙሮች ያሬዳዊ ዜማቸውን እንዳይለቁ በጣም ለብዙ ዘማሪያን ያስተማሩ በጣም ብዙ ኦርቶዶክሳውያን ያገለገሉ እጅግ በጣም ትልቅ አባት ናቸው። እኚህ አባት ደግሞ በመዝሙራቸው በጣም ብዙ ሰውን እንግዲህ ከጠፋበት መልሰዋል። ንስሐ ያልገባውን ሰው በዝማሪያቸው ንስሐ እንዲገባ አድርገዋል። ያልቆረበውን ሰው በዝማሪያቸው እንዲቆርብ
አድርገዋል። እኛ አሁን ባለንበት ዘመን አንዳንድ ዘማሪዎችን ስንጠራ ስንት ምዕመናን ይገኛሉ፣ ምን ይሟላልናል፣ እንደዚህ ነው ብለው በጣም ብዙ ምርጫዎችን ያስቀምጣሉ። በጣም ብዙ ዘማሪያን። እነ ኪነጥበብ ወልደ ቂርቆስ ግን እንዲህ ብለው የማያማርጡ 3 ምዕመንም ኖረ 4 ምዕመንም ኖረ በዛ ቤተክርስቲያን ላይ አገልግለው የሚመለሱ እጅግ በጣም ትልቅ ደገኛ ትሁት የሆኑ አባት ናቸው። በሀገራችን በጣም ትልቅ ችግር አለ። እንዲህ አይነት ሰዎች የሚከበሩት ታሪካቸው እንደዚህ ነው፣ እንደዚህ አይነት ስራ ሰርተዋል የሚባሉት አብዛኛውን ጊዜ ከሞቱ በኋላ ነው። ከህይወት ታሪካቸው ላይ እንዲህ አይነት ደገኛ ስራ ሰርተዋል እያልን እናነሳቸዋለን። ግን ይሄ መሆን የለበትም። በኩረ መዘምራን ኪነጥበብ ወልደ ቂርቆስ የሰሩትን ስራ ግን የጃንደረባው ትውልድ በህይወት እያሉ ማመስገን አለብን ብለው የጃንደረባው ትውልድ ይህንን ፕሮግራም አዘጋጅተው እንግዲህ መኪናም ሸልመዋቸዋል። ኪነጥበባዊ ዘመናት የሚል ፊልምም ተዘጋጅቶ በዛ ፕሮግራም ላይ እንዲመረቅ ተደርጓል ማለት ነው። ይህንን ኪነጥበባዊ ዘመናት የሚለውን ፕሮግራም በጃንደረባው ሚዲያ ላይ ፖስት ስለተደረገ በዛ ገብታችሁ ማየት ትችላላችሁ። በኩረ ዘማሪያን ኪነጥበብ የተደረገው ነገር ሁላችንም ኦርቶዶክሳውያን አስደስቶናል። እጅግ በጣም ለቤተክርስቲያን ብዙ ዋጋ የከፈሉ ምንም መሳሳት የሌለባቸው እጅግ በጣም ድንቅ አባት ናቸው። አባታችን የአገልግሎት ዘመናቸውን እድሜያቸውን ያርዝምልን እንላለን። ሁላችሁም የአገልግሎት ዘመናቸውን ያርዝምልን እያላችሁ ኮሜንት አድርጉ። ዛሬ ጥያቄያችንን ወደ መጨረሻ አይደለም እዚሁ ላይ ነው የምጠይቃችሁ። በኩረ ዘማሪያን ኪነጥበብ ከዘመሯቸው መዝሙራት መካከል እስኪ 5ቱን ጥቀሱ። እንግዲህ 5ቱን መዝሙራት የጠቀሱ ሰዎችን አውጥተን የምንሸልም ይሆናል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አብዛኛዎቻችን ከምናነሳቸው ጥያቄዎች መካከል የልደት በዓል ሮብ ቢውል ወይም ደግሞ አረብ ቢውል ስጋ ይበላል አይበላም የሚሉ ጥያቄዎች ይህንን ሰሞን በርትተዋል። ይበላል አይበላም? እስኪ ባሁኑ የልደት በዓል ረቡዕ ስለሚውል መልሱ ምን ይሆናል? አንድ ቪዲዮ ላሳያችሁ። ገና ሮብና አርብ ቀን ሲውል ስጋ ይበላል የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ። ብዙዎቻችሁ በውስጥ መስመር ማለት ነው ገና ሮብና አርብ ላይ ሲውል ስጋ መብላት ይቻላል እያላችሁ ጠይቃችሁኛል። ዘንድሮ እንዳጋጣሚ ሮብ ላይ ነው የዋለው መሰለኝ አይደል? አዎ ሮብ ላይ ነው እና ለዚያ ነው ጥያቄያችሁም የበዛው ማለት ነው። እናም ገና ሮብ ላይ ወይንም አርብ ቀን ቢውል ስጋ መብላት ይቻላል። ስለዚህ ይቻላል ያላችሁ ሰዎች ትክክል ናችሁ። እናም ገና እንደው ሮብ ላይ ነው የዋለው አርብ ቀን ምናምን እያላችሁ እንዳትሳቀቁ። የሚበላው ይገኝ እንጂ መብላት ይቻላል። ቅዳሴውም ሌሊት ነው፣ ስጋም መብላት ይቻላል። በዚህ ቤት መጠራጠር አይፈቀድም። እሺ ሁላችሁም እስኪ ለበዓለ ልደት በሰላም አድርሰኝ እያላችሁ ጻፉልኝ ኮሜንት ላይ። ነገ ማየት የሚቻለው በማን ነው? በማፈቃድ ነው፣ በሱ ፈቃድ። ስለዚህ ገና መድረስ የምንችለው በማፈቃድ ነው፣ በሱ ፈቃድ ነው። ስለዚህ ሁላችሁም ኮሜንት ላይ ለበዓለ ልደት አምላኬ ወይ በሰላም አድርሰኝ እያላችሁ ጻፉልኝ። ወንድማችን እንደሰማችሁት ነው። እንዲህ አይነት ጥያቄዎች በስተዋል። የአሁኑ ዓመት የልደት በዓል የሚውለው ረቡዕ ቀን ስለሆነ ስጋ ይበላል አይበላም የሚሉ ጭቅጭቆችን እያየን እንገኛለን። እንግዲህ በጌታችን በመድኃኒታችን በኢየሱስ ክርስቶስ መወለድ ሁላችንም ክርስቲያኖች ደስ ብሎን ነው እንጂ በጾም ልናሳልፈው አይገባም። ይህንም አስመልክቶ በመቼም ዓመት ይሁን ረቡዕ ቀን ይሁን አርብ ቀን ይሁን የልደት በዓልም ሆነ የጥምቀት በዓል ይበላል ማለት ነው። ግን ደግሞ ጋድ አለው። በጥምቀትም ጋድ አለው፣ በልደትም ደግሞ ጋድ አለው። እንዲህ አይነት ረቡዕና አርብ ቀን ሲውሉ ማለት ነው። ጋድ ማለት ለውጥ ማለት ነው፣ መገለጥ ማለት ነው። ይህ ማለት ረቡዕ ቀን የልደት በዓል ከዋለ ማክሰኞ ጾመ ጋድን እስከ 1 ሰዓት መጾም ይገባናል ማለት ነው። ታኅሳስ 28 ቀን የልደት ጾም ስለማያልቅ አብረን ነው ደራርበን የምንጾመው ጾመ ጋድን። የአዋጅ ጾሙ እስከ 9 ሰዓት እንደሆነ ይታወቃል። ደግሞ ደርበን ጾመ ጋድን ደግሞ አስቀጥለን እስከ 1 ሰዓት በዛው ማክሰኞ ቀን እንጾማለን ማለት ነው። እንግዲህ የጥምቀት በዓልም የልደት በዓልም ረቡዕም ቀን ሆነ አርብም ቀን ሆነ ለውጥ እያደረግነ ከዛ በፊት ያሉ ቀናትን እስከ 1 ሰዓት በመጾም ሮብና አርብ እንደሚበላ ልታውቁት ይገባል። ለአሁንም ጊዜ ብቻ ሳይሆን ከዚህ በኋላ ባሉት በሚመጡት ዓመታት ረቡዕና አርብ የልደት በዓልም የጥምቀት በዓልም ከሆነ ጾመ ጋድን በመጾም እንደሚበሉ ልታውቁት ይገባል እንላለን። እንዲህ አይነት ጥያቄዎች እጅግ በጣም ስለበረቱ ብዬ ነው ይህንን ቪዲዮ ያመጣሁት። በቪዲዮ ላይ ያላችሁ አስተያየት ካለ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም የሚያሳዝን ነገር እየሰማን እንገኛለን። አብሶ ደግሞ 2018 ገባ በኋላ በጣም ብዙ ሀዘኖችን በጣም ብዙ የኦርቶዶክሳውያን ጭፍጨፋ ነው እያየን እየሰማን የምንገኘው። እስኪ ቪዲዮ አይተን እንመለስ። እኚህ በምስሉ ላይ የምትመለከቷቸው መላከ ሄዶም ቀሲስ ጉድማ ይባላሉ። የወለጋ ሀገረ ስብከት ዋና ስራ አስኪያጅ ሲሆኑ እሳቸውና አንድ አባት ጨምሮ ትናንትና ባልታወቁ ኃይሎች ተገለዋል። እንግዲህ ዛሬም ድረስ ካህናት አባቶቻችን እየተገደሉ እየተረሸኑ ይገኛሉ። ኦርቶዶክሳውያን ባለማዕተቦች በአራቱ መቅጣጫ እየተጨቆኑ በሃይማኖታቸው ምክንያት እየተገፈተሩ ከቀያቸው እየተሰደዱ ይገኛሉ። ይህ ሁሉ ነገር ሲፈጠር ሰምቶ እንዳልሰማ አይተው እንዳላየ እያለፉ ነው የሚገኙ የመንጋው ጠባቂ የበላይ
ጠባቂዎቻችን አባቶቻችን እማምላክ ወላዲት አምላክ ልቦና ሰጣችሁ መንጋውን በትክክል የምትጠብቁበትን ጊዜ ያቀርብላችሁ። እንግዲህ በዚህ ጉዳይ ምን ማለት እንዳለብኝ አላቅም። 2018 ከገባ በኋላ ሁሌም ቢሆን የሞት ዜና የመገደል ዜና እየሰማን እንገኛለን። ዛሬ ደግሞ እነዚህ ሁለት ካህናት እንደታረዱ ያየን እንገኛለን። እነዚህ ካህናት ዳር ጽዮን ላይ የጽዮንን በዓል አክብረው ሲመለሱ ወደ ቤታቸው መንገድ ላይ ያገኟቸዋል ታጣቂዎች። በጣም ብዙ ኦርቶዶክሳውያን የነበሩት አገቷቸው። ሌሎች ኦርቶዶክሳውያንን ለቀቁ። እኚህን ካህንና አንድ ማህበረ ቅዱሳንን በትሩፋት የሚያገለግሉ ካህንን ከ3 ከ4 ቀን በፊት እንግዲህ ካቆዩቸው በኋላ እንደገደሏቸው ያየን እንገኛለን። እኔ በዚህ ጉዳይ ምን ማለት እንዳለብኝ አላቅም። 2018 ከገባ በኋላ የሞት ዜና ነው እየሰማን የምንገኘው። አብዛኛዎቻችን ኦርቶዶክሳውያን ደግሞ በጣም የሞት ዜና ስለበዛብን እንዲህ አይነት ሞቶችን እዚህ በኋላ መስማት አልፈልግም ብለን ጆሮአችን የደፈን ሰዎች ብዙ ነን። እንዲህ አይነት የቤተክርስቲያን አባቶች ወይም ደግሞ የሃይማኖት አባቶች በሌላ እምነት ባሉ ሰዎች ቢሞቱባቸው ኖሮ እንዴት ሀገር እንደሚናወጥ እንዴት ድምጻቸውን እንደሚያሰሙ ይታወቃል። ከ3 ከ4 ወር በፊት የሙስሊም አማኞች ወደ ወሎ አካባቢ 3 ናቸው ሙተው ነበር። እንዴት ነው ሀገር ሲናወጥ የነበረው? እንዴት ነው ድምጻቸውን ሲያሰሙ የነበረው? ለምን ድምጻቸውን አሰሙ አይደለም። ግን ደግሞ እኛ ኦርቶዶክሳውያን እየሞቱ ሞታቸውን እንኳን መስማት የለብንም ብለን ጆሮአችን የደፈንበት ምክንያት ምን እንደሆነ ሊገባኝ አልቻለም። እኛም ኦርቶዶክሳውያን በዚህ መልኩ የኦርቶዶክሳውያን ሞት ያስጨነቀና አይደለም። ይበልጥ ደግሞ አባቶቻችን እንሙት ንዳን ጂቢ ብላን ማንም መጥቶ ይረደን እነርሱ ብቻ ገንዘብ አይጠራቸው እንጂ የኛ መሞት ለነርሱ ምንም ጉዳያቸው እየሆነ እንዳልሆነ ያየነው እንገኛለን። መፍትሄያችን ከእግዚአብሔር ነው። እግዚአብሔር ለሀገራችንና ለቤተክርስቲያናችን ትንሳኤዋ እንዲያሳየን ሰላሙ እንዲያመጣ ከመጸለይ ውጭ ምንም መፍትሄ እንደሌለን ግን ያየነው እንገኛለን። የሞት ዜና 2018 ከገባ ጀምሮ ሁሌም ቢሆን 30 ሰው ሞተ 20 ሰው ሞተ የሚል ነገር ቀላል ሆኖ አይተነዋልና ሁላችሁም ጸልዩ ከማለት ውጭ ምንም የምለው ነገር የለኝም። ያላችሁን አስተያየት ኮሜንት አድርጉ። የታረዱትን የሰማዕታቱን ነፍስ እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን እንላለን። እንቀጥላለን ቪዲዮአችን። መታሰር የነበረባቸው እንደዚህ አይነት ነበሩ። ሰሜን አካባቢ የሚሰራ ኢትዮጵያ ውስጥ ህግ የለም እንጂ ህግ ቢኖር ኖሮ በጥላቻ ህዝባዊ ጥላቻ የሚያስተላልፉ ሰዎች እንደዚህ ታድነው መታሰር ለፍርድ መቅረብ ነበረባቸው የሚለውን የጥላቻ መልእክቱን ስሙት። እንግዲህ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። ሰሜንማ ሰው የሚጎበኘው የታሪክ የሃይማኖት መፍለቂያ ስለሆነ ነው። ምን ታደርገዋለህ? እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል በኢየሱስ። ይሄ ወንጌል ሳይሆን ወንጀል ነው። ህዝባዊ ጥላቻ ማስተላለፍ እንዴ! ሰሜን እንዴት ተሄዱ ብሎ ይቀናል እንዴ? ምንድነው ግን ይሄን ያክል ጥላቻ? ዘንድሮ እንግዲህ የማይሰማ ነገር የለም። እንዲህ አይነት አጋንንት ሆነው የአጋንንት ሐሳብ ያላቸው ሰዎች ሰሜንን ጥምድ አድርገው ይዘውታል። ሰሜን የጠመዱበት ዋና ምክንያት ደግሞ በጣም ብዙ ኦርቶዶክሳውያን፣ በጣም ብዙ ቅዱሳት መካናት፣ በጣም ብዙ የተቀደሱ ነገሮች ወደ ሰሜኑ አካባቢ በብዛት ስላሉ አጋንንት በዚህ መልኩ ጥርሱን እያፋጨ ያየነው እንገኛለን። ፈረንጆች ወደ ሰሜን የሚሄዱበት ዋና ምክንያት አጋንንት ለመዋረስ ነው። ሰሜን አካባቢ ያለው አጋንንት ነው ብሎ ራሱን እየገለጸ ነው የሚገኘው። አጋንንት የሆነ ሰው ነው የአጋንንት ሐሳቤን ሁሌም ቢሆን ነገር ሁሉ ከአጋንንት ጋር የሚያያይዘው። አንድ ፈረንጅ መጥቶ ለ5 ወር ለ6 ወር ጊዜ ወስዶ ሰሜን የሚጎበኝበት ዋና ምክንያት ምንድነው? በጣም ብዙ ቅዱሳት ቦታዎች ስላሉ። ቢሄድ አክሱም ጽዮን ነው፣ ታቦተ ጽዮን ያለች በዛ። ቢሄድ ላሊበላ ነው። ላሊበላ የህንጻው አሰራር በምን መልኩ እንደተሰራ እንዲያው ዓለም የሚደመምበት እንደሆነ ይታወቃል። ህንጻ ከታች ወደ ላይ ነው እንጂ እንዴት ከላይ ወደ ታች ይሰራል ብለው እስካሁን የዛ ህንጻ አሰራር እንኳን ፈረንጆች ላይ ጥያቄ እንደፈጠረ ይታወቃል። ቢሄድ አንድ ቱሪስት ጣና ገዳማት ነው። ጣና ገዳማት ምን አይነት ቅዱሳት ቦታዎች እንዳሉ ይታወቃል። መንግስት ደግሞ በእነዚህ አይነት ቱሪስቶች በጣም ትልቅ ገቢ እንደሚያገኝ ይታወቃል። ግን ደግሞ እንዲህ አይነት ቦታዎች የአጋንንት ማደሪያዎች ናቸው ሲባል ደግሞ መንግስት ብር መሰብሰብ ብቻ ሳይሆን እንዲህ አይነት ወንጀለኛ የሆኑ ሰዎችን ይዞ በህግ ሊጠይቃቸው ይገባል እንላለን። እንዲህ አይነት ሰዎች አሁን ላይ ያደረጉት ያለው ነገር ወንጌል መስበክን ሳይሆን ወንጀልን በዚህ መልኩ የአጋንንት ጸባያቸውን ነው እየገለጡ የሚገኙት።
እንደሰማችሁት በጣም ብዙ ኦርቶዶክሳውያን ወደ ሰሜኑ አካባቢ ስለሚገኙ ሰሜንን ጥምድ አድርገው ይዘውታል። ከሳምንት በፊት ሰሜን ለኢየሱስ ብሎ መጥቶ ነበር ወደ ጎንደር አንድ ፓስተር ያደረገውን ነገር አይታችኋል። አሁን ላይ ደግሞ በዚህ መልኩ የዘር መርዙን እየረጨ እያየ ነው እንገኛለን። እንዲህ አይነት ሰዎች ስርዓት እንዲይዙ መንግስት ካለ መንግስት ስርዓት ቢያስይዝልን በዚሁ መልእክታችን እናስተላልፋለን። እንዲህ አይነት የአጋንንት ሐሳብ ያላቸው አጋንንቶች ግን ሰሜንን በዚህ መልኩ ጠምደው ይዘውታል። ያሳዝናል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን በጣም ብዙ ሰው የተገረመበት አንድ ነገር አለ። ቪዲዮን አንዴ አይተን እንመለስ። አንድ መናፍቅ ቤተክርስቲያንን ሊያጠቃ ሲመጣ ከውስጥ ሆነን ልንከላከለው ይገባል እንጂ እንዴት አብረን ነው ከውጭ ሆነን ቤተክርስቲያን እናጠቃለን? እነዚህ ህፃናት ምናቸው ነው ምንኩስናን የተቀበሉ ህፃናት የሚመስሉት? በፍጹም አይደለም። እኔ ግልጹ ልንገራችሁ፣ ከሁለት አያልፉም። አንደኛ ለቤተክርስቲያን በስለት የተሰጡ፣ ሁለተኛ ተጥለው ተገኝተው ገዳሙ እያሳደጋቸው ያሉ ህፃናት። ከሁለቱ በፍጹም ሊያልፉ አይችሉም። በቅዱስ ቤተክርስቲያን አስተምሮም እንዲሁም አባቶችም እኮ ያስባሉ፣ ከኛ በላይ እኮ እነሱ በጣም አርቀው ያስባሉ። እንዴት ነው ገና ራሳቸው ላይ መወሰን የማይችሉ ህፃናትን ምንኩስና ይሰጣሉ ብላችሁ የምታስቡት? እጅግ በጣም አሳፋሪ ነገር የተመለከትኩት። ምክንያቱም መናፍቃን እንደምናውቀው ለምንድን ነው ህፃናት በ40 እና በ80 ቀናቸው የምታጠምቋቸው ገና ምንንም ሳይለዩ ብለው ቤተክርስቲያን እንዴት እንደሚሉ ታውቃላችሁ አይደለ? አሁን ደግሞ ያንን ተገና አድርገው በዚህ ቅዱስ ቤተክርስቲያንን እየወቀሱ ነውና እንዴት ነው እውነታውን ሳናውቅ ነገሩን ሳንረዳ እውቀት ሳይኖረን አብረን ከነሱ ጋር ቤተክርስቲያንን የምንወቅሰው? እንደሰማችሁት ነው። ይህ ጉዳይ እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ነበር። እነዚህ ህፃናት እንዴት ይመነኩሳሉ? ገና ራሳቸውን እንኳን አላወቁም። እንጀራና ዳቦ እንኳን ቢቀርብላቸው እንጀራው ይሄ ነው ዳቦ ይሄ ነው ብለው እንኳን ለመግለጽ በጣም የሚያዳግታቸው ህፃናት ናቸው። እንዴት መነኮሱ የሚሉ ነገሮችን ሶሻል ሚዲያ ላይ ያየን እንገኛለን። ወንድማችን እንደነገረን እነዚህ ህፃናት ወይ ገዳሙ እያሳደጋቸው ወድቀው የተገኙ ህፃናት ሊሆኑ ይችላሉ፣ ካልሆነ ደግሞ የስለት ልጅ ሊሆኑ ይችላሉ። ግን ደግሞ እነዛ ህፃናት የአባቶችን አለባበስ ስለሚያዩ እንደ አባቶች መልበስ ስለፈለጉ መነኮስ ልብስ የሚመስል ነገር የመነኮስ አስኬማ የሚመስል ነገር አለበሷቸው እንጂ በማን ህይወት ማን ወስኖ ነው የሚያመነኩሳቸው? ለምን ሰው ካደገ በኋላ አይ እኔ ዓለማዊ ህይወቱን ነው መሄድ ምፈልግ፣ አይ እኔ ደግሞ በምንኩስናው ነው መሄድ ምፈልግ ብሎ ነው ራሱ መርጦ መሄድ ያለበት እንጂ ሰው በህፃንነቱ እንደው ነፃ ፈቃዱ ተገፎ ወይም ደግሞ አንድ ሰው የሚወስንለት ነገር እንዳልሆነ ልናውቀው ይገባል። በምንኩስና ህይወት ዛሬ መመንኮስ ስለፈለኩ ሂጄ ምንኩስና ይፈጸምልኛል ማለት አይደለም። ሰው ከመመንኮሱ በፊት አሞክሮ የሚባል ህይወት አለ። አሞክሮ ማለት የምንኩስናን ህይወት እንዴት ነው እስከ እድሜው ፍጻሜ ይዘልቅበታል አይዘልቅበትም ብለን የምንፈተንበት ህይወት ነው። በዛ ህይወት ሰው 7 ዓመት ሊፈተን ይችላል። በአሞክሮ ህይወት መነኮስ አይደለም ግን የምንኩስናን ህይወት የሚኖርበት 7 ዓመት 8 ዓመት 20 ዓመትም ሰው በአሞክሮ ቆይቶ ሊመነኩስ ይችላል እንጂ እኛ ዛሬ መመንኮስ አለብኝ ብለን ስለወሰን ሂደን የምንመነኩስበት ስርዓት እንዳልሆነ ልናውቀው ይገባናል። እነዚህ ህፃናት ናቸው። ማንም ሰው በማንም ህይወት ውሳኔ እንደማይሰጥ ልናውቀው ይገባናል ማለት ነው። እነዚህ ህፃናት የለበሱት ገዳማውያንን የሚለብሱት ወይም ደግሞ መነኮሳት የሚለብሱትን አይነት ልብስ ነው እንጂ ምንኩስና ልብስ ለብሰው መነኮስ እንዳልሆኑ ልናውቀው ይገባናል። እንዲህ አይነት ነገሮችን አሁን ላይ በጣም እያጫጫሁት የሚገኙት መናፍቃን ናቸው። እንደዚህ ነው ኦርቶዶክስ ቤተክርስቲያን የአንድ ሰውን ነፃ ፍቃድ ወይም ደግሞ ህፃናት ምን ይሁን ሳትን እና ውሃን ሳይለዩ ዝም ብለው የሚገቡበት መንገድ ነው እያሉ በጣም እንዲህ አይነት ነገሮችን እያጮሁ ይገኛሉና እንዲህ አይነት ሰዎች ደግሞ የምንኩስና ስርዓት ምን ደረጃዎች አሉት የሚለውን ነገር እንደማያውቁ ዝም ብለው ቤተክርስቲያንን ብቻ የማጥላላት ስራን የሚሰሩ ሰዎች እንደሆኑ ልታውቁት ይገባል። እነርሱ ናቸው ይህን ነገር እያጮሁት የሚገኙት። እነዚህ ህፃናት መነኮስ አይደሉም። እግዚአብሔር እነዚህን ህፃናት በምግባርና በሃይማኖት አጽንቶ የእርሱ አገልጋይ እንዲሆኑ ያድርጋቸው ያሳድጋቸው ያላቸው ኮሜንት አድርጎ እንቀጥላለን ቪዲዮአችን። እዚህ ዓለም ላይ ብዙ ነገሮች አድርጌያለሁ፣ ብዙ ቦታዎች ሄጃለሁ፣ ብዙ ነገሮች አይቻለሁ፣ ብዙ ስሜቶች ደግሞ ተሰምቶኛል። ግን ቅዳሴ አስቀድሰ ስትወጣ ያለው ስሜት ማንም ምንም አይነት ነገር ሊወዳደረው አይችልም። እግዚአብሔርን ደስ ሲል ውስጥ የሚሰማው ሰላም እና ደስታ ምንም አይነት ነገር እዚህ ዓለም ብታረግ አይሰጥም። በጣም ደስ የሚለው ስትወጣ ደግሞ እቺን ተሸልመህ ትወጣለህ። ደስ ሲል መልካም ሰንበት። እሺ ለሁላችሁ ወንድማችን እንደሰማችሁት ነው እንግዲህ ሰው ቅዳሴ አስቀድሶ ሲወጣ ያለው ስሜት አብሶ ደግሞ ቀኑ ምን አይነት የተቀደሰ ቀን እንደሚውል ታውቃል። ግን ደግሞ ይህንን ስሜት የማታውቁት ሰዎች ቅዳሴ አስቀድሳችሁ የማታውቁ ናችሁና ቅዳሴ አስቀድሶ ወንድማችን እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞንም አንድ የትልቅ አባት ሞትን እየሰማን እንገኛለን። እኛ አባት እንግዲህ አባ ኃይለ ኢየሱስ ይባላሉ። ባህታዊ ናቸው፣ መናኝ ናቸው። ወደ 123 ዓመት ገደማ ይሆናቸዋል እድሜያቸው። ግን ደግሞ አሁን ላይ በሀገራችን እንዲህ አይነት ትላልቅ ሰዎች በሞት እየሄዱ እንደሆነ እያየን እንገኛለን። 2018 ከገባ በኋላ ወደ 3 ወደ 4 አባቶች ሞተዋልና እንዲህ አይነት ትላልቅ አባቶች ሲሄዱ ሀገር ባዶ ነው የምትቀረው። ምን አይነት የመከራ ዘመን እየመጣ እንደሆነ ያሳያልና በዚህም በቀብራቸው ጊዜም ብፁዕ አባታችን አቡነ አብርሃም በዚህ መልኩ በእለቅሶ ሲናገሩ ነበር። እስኪ አንዴ ሰምተናቸው እንመለስ።
ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። እነሱ መልካም ተጋድሏቸውን ተጋድለው አልፈዋል። በልማዳችን ሰዎች ናቸውና በማወቅም ባለማወቅም እባክህ እግዚአብሔር ሆይ መንግስትህን አውርስ ብለን ልንጸልይ እንችላለን። እየጸለይንም ነው። እግዚአብሔር ግን እንደመረጣቸው የምናምነው ሞትን ሲፈሩ አላየናቸው። ይልቁንም ለመሄድ ሲናፍቁ፣ ይልቁንም እኛ ቀሪዎች በሃይማኖት እንድንጎለብት በምግባር እንድንታነጽ የጊዜያዊ ዓለም እንዳያታልለን አወዳደቃችን እንዳይከፋ የእግዚአብሔር ሆነን እስከ መጨረሻው እንድንጸና እያስተማሩን እየመከሩን በሚያልፈው ዓለም የማያልፈውን እንድንወርስ ነው እያስተማሩን ይሄዱት። ብፁዕ አባታችን አቡነ አብርሃም እንግዲህ በአባ ኃይለ ኢየሱስ ቀብር ላይ ተገኝተው በዚህ መልኩ በእንባ ነው የተናገሩ የሚገኙት። እንግዲህ ሁላችንም ማስተዋል ያለብን ለሀገር ዋርካ መካሪ ድንቅ አባት የሆኑ በጣም ብዙ አባቶችን እያጣን እንገኛለን። በዚህ ወር ብቻ 2 አባቶችን አጣን ማለት ነው። የእንታይ ባቤን እንደገና አባ ኃይለ ኢየሱስን ከዚህ በፊትም ነይንታ ተሾመም በ2017 ዓ.ም በጣም ብዙ ደገኛ የሀገር ዋርካ የሆኑ አባቶች እንግዲህ አርፈዋልና እንደው የሚመጣው ዘመን እጅግ በጣም አስጊ የሆነ ጊዜም እንደሆነ እየተረዳን እንገኛለን። እንዲህ አይነት አባቶችን ነፍስ እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ያኑረልን። ነፍስ ይማር ያላችሁ እናንተም ኮሜንት አድርጉ። አዎ እናቴዋ ያቺ የልጅ እናት ሞቿን አጥብታ ለፍታ ተንገላታ ያሳደገችው ልጅ እንዴት ልብ ይሰብር ሳይመለስ ይቀር እንደወጣ ከደጅ። ድንግል አትዘክሪ ለልጅሽ ንገሪ፣ እማ አምላክ አሳስቢ ለልጆች ሻምቢ። መሰዊያው ፈረሰ መቅደሱም ነደደ፣ በቅዱሱ ስፍራ ካህኑ ታረደ። አዛኝቱ መንገድ ሳተ በተኩላ ተበላ፣ ከከበረች ቤቱ ከተራራ ወርዶ ከአዳራሹ ሞላ። የአንቺ ልጆች እኛ በአምሳሉ ተፈጥረን እንደሚታረዱ እንደሚሸለቱ እንደ በግ ተቆጠርን። ድንግል አትዘክሪ ለልጅሽ ንገሪ፣ እማ አምላክ አሳስቢ ለልጆች ሻምቢ። ስንቱ ሆነ ሰው መሆኑን ስቶ፣ ስንቱ ላሪ ዋለ የሚቀብረው አቶ። አዎ እናት ዓለም ተስለሻለሽ በኪሩቤል ቀለም፣ ብሎም በሚካኤል በገብርኤል ክንፉ። ሰበን ሽላኪ መናፍስ መጥተዋል ትውልድን ሊያጠፉ። ሰይፉ ተደቅኖ ቀኑም ተወጥኖ የሞታችን ፍርሚያ ደብዳቤያችን ይዘን ጉዞ ጀምረናል። ጉዞውን አዳርሰን በብዙ ሄደናል። ግና መብርሃን ግና አዛኝቱ ኖሮ ከሞት ዞሮ ከቤት እንደሚከረቱ ይኸው ዋዝነን መጣን ደጅሽን ልንጠና። የልብ ፎይታችን ቤታችን ነሽና ድንግል አትዘክሪ ለልጅሽ ንገሪ፣ እማ አምላክ አሳስቢ ለልጆች ሻምቢ። በቃም ብሎ ልጅሽ ጨለማ ይገፈፍ፣ የተዘቀዘቀው ነጠላው ይታጠፍ። የጥቁር ሸማ የነጭ ማህተብ፣ የሐዘንን ጉርጉሮ የኪል ደማውደፍ ይገፈፍ ከላዩዋ ሰላም ደስታን ታውጋ። ኢትዮጵያ ወደ አምላኳ እጆቿን ዘርጋ፣ ይምፁ ተራሮችም ግብፅ። ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር። አትዘክሪ ለልጅሽ ንገሪ፣ እማ አምላክ አሳስቢ ለልጆችሽ አምቢ። ወስብሐት ለእግዚአብሔር። አሜን። እመቤታችን ታሳስብልን ታዘክርልን። አሁን በሀገራችን በእኛ በኦርቶዶክሳውያን ላይ እየሆነ ያለው ነገር ወንድሞቻችን እህቶቻችን እንደነገሩና ነውና እመቤታችን ቅድስት ድንግል ማርያም እንግዲህ የሀገራችን ሰላም የቤተክርስቲያናችን ትንሣኤ ታሳየን፣ ለወንድሞቻችንን ቃለ ሕይወትን ያሰማልን፣ ታሳድግልን። እንቀጥላለን ቪዲዮአችን። አውቀሱ ወመንም አንተ ይሄንን ምን ያው አውቅ
እነዚህን ሰዎች እንግዲህ እንዳያቸዋቸው ነው። መነኮስ አይደሉም፣ ግን ደግሞ መነኮሳት ነን ብለው በመንገድ ላይ ስዕል ዘርግተው ብር ሲሰበስቡ የነበሩ ሰው ናቸው። ከዚህ በፊት እንግዲህ የምታስታውሰው ከሆነ ብፁዕ አባታችን አቡነ አብርሃምም የገጠማቸውን ነገርም ሲናገሩ ነበር። አንድ ሰው እንግዲህ መነኮስ ሳይሆን በየመንገዱ እንደዚሁ ስዕል ዘርግቶ ሲሰበስብ ነበር። ከዛ በኋላ ያንን ሰው ሲከታተሉት ቀን ስራውን ያንን ያደረገው፣ ማታ ደግሞ ጫት ሲቅም የተገኘም ሰው አለና እንዲህ አይነት ሰዎች መነኮሳት አይደሉም። ቤተክርስቲያናችንም ትእዛዝ ማስተላልፋለች። በየመንገዱ የምታገኟቸው መነኮስ ነን እንደዚህ ቤተክርስቲያን እናሰራ ነው የሚሉ ሰዎች ሁሉ እውነተኞች አይደሉም። ሰው መርዳት ካለበት ሂዶ ከሚሰራው ቤተክርስቲያን ሊረዳ ይገባል እንጂ እንዲህ አይነት አጭበርባሪዎች ስለበዙ ወይም ደግሞ ይህንን የሐሰተኛ የምንኩስናን ልብስን ለብሰው የገቢ ምንጭ ያደረጉ ሰዎች አሉና ከእንዲህ አይነት ሰዎች ሁላችንም እንጠበቅ እንላለን። እንዲህ አይነት ሐሰተኛ መነኮሳትም እንዲበዙ ያደረግናቸው እኛ ነን። እንዲያው በየመንገዱ ስዕል ዘርግተው አባቶች ነን ስላሉ ብቻ እኛ ኦርቶዶክሲያን ስለምንሰጥ አሁን ላይ የስራ ዘርፍ ያደረጉት ግን ደግሞ መነኮሳት ያልሆኑ በጣም ብዙ ሐሰተኞች በዚህ መልኩ ተንሰራፍተው ያየን እንገኛለን። ተጠንቀቁ ለማለት ነው። እንቀጥላለን ቪዲዮአችን። ገዳም የበረታች አንዲት አስደናቂ መነኩሲት ነበረች። የዲያብሎስ ውጊያ በረታባትና አልቻለችም። ወደ ከተማ ወጣች። መኖር ሲያቅታት በጣም ውብ ነበረችና ሰውነቷን በመቸርቸር በሴተኛ ዳሪነት መተዳደር ጀመረች። በዚያ ገዳም የነበረ አንድ ብርቱ ተጋዳይ የዚያችን መነኩሲት የመጨረሻ ዜና ሕይወት ሰማና እቺን ነፍስማ ካላዳንኩኝ ብሎ እሷ ወዳለችበት መንደር ሄደላችሁ። እንደታጠቀ ሰቁን እንደታጠቀ የተጋድሎ ልብሱን እንደለበሰ በረረና ደጁ አደረሰላችሁ ሊያድናት። ምን ሆነ መሰላችሁ? ሰወር ባለ ሰዓት በሯን መታው ሄደና አንኳኳው። ከዚያስ ብር ብላ መታ ከፈተች። ያን ቀን በአጋጣሚ ደንበኞቹ አልነበሩ። አገኘው ደንበኛ አለችና በር አመታ በሩን ክፍት አደረገችለት። ስታይ አታቆም እሷ ሰቅ የታጠቅ ልብስ የለበሰ የበረሃ የመናኝ ሰው ፊቷ ቆሟል። ድንግጥ አለች። ከዛስ እጆቿን አውጥታ ከበሩ ጉትት አርጋ አስገባችሁ። ከዛስ መቀባጠር ጀመረች ደንግጣ። ዛሬ ደግሞ ብሎ ገዳማዊ ከኔ ጋር ሊተኛ መጣ ብላ በጣም ተጨነቀች። ከዛ ምን አረገች መሰላችሁ? አይዞ ማንም አላየህም እሺ አለችው። እሺ ሰው የለም እሺ እሺ አይዞ ወደ ውስጠኛው ክፍል ወስጄ ድምፅ የሌለበት ክፍል የምትፈልገውን ትፈጽማለህ እሺ እሺ አይዞ ማንም አላየህም እሺ እሺ በሩን ከፍታ ዞር ብላ አይታ ማንም አላየህም እሺ እሺ አሁን ወደ ውስጠኛው ወደ ሁነኛ ክፍል ወስዳለሁ። ምንም ድምፅም ሰውም ኮቴም አይሰማም። ነፃ ሆነ ትፈጽማለህ እሺ እሺ ወሰደችው እየጎተተች እንደሚታረድ በሬ እሱም እየተጎተተ ገባላችሁ። ልክ እዛ ክፍል ስታስገባው እውነትም ድምፅ አሰማ ኮቴ አሰማ። ደስ አላት። እሱ ግን እንዲህ አላት፣ ልጄ ሆይ አቤት። እኔ ሰው የሌለበት ክፍል አይደለም እፈልገው እግዚአብሔር የሌለበት ክፍል ውሰጂኝ አላት። ወንድሜ ሆይ እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ደነገጠች። በእግዚአብሔር ፊት የተራቆተች እንደሆነች አወቀች። ለሷ የተላከ ጥልቅ መልእክት እንደሆነ ገባት። በእግሩ ስር ተንበረከከች። ወገኖቼ እግዚአብሔር አይቶናል፣ ልዑልም ተመልክቶናል። በጨለማ ውስጥ እግዚአብሔር ብርሃን አለ። በአራቱ ግድግዳዎች መካከል እግዚአብሔር አለ። በሰወርነው ቦታ ውስጥ እግዚአብሔር አለ። በገደልናቸው ጽንሶች ውስጥ የእግዚአብሔር ድምፅ ይጮሃል። እግዚአብሔር አለ። ተው ያያል። እግዚአብሔር ፍርድ ሳያመጣ ቅጣት ሳያመጣ የሚያልፍ የእግዚአብሔር እይታ የለም። አይቶናል እግዚአብሔር። ደነገጠች፣ ተጸጸተች። አብራው ሄደች ወደ ገዳም። አዲስ ጀመረች፣ በአዲስ መልክ ጀመረች።
መቼ ነው በአዲስ መልክ ህይወትን የምንጀምረው ወገኖቼ? አንዳንድ ሱቆችና የምግብ ቤቶች ሲከስሩ ምን እንደሚጽፉ አይታችሁ የለ? በአዲስ መልክ ጀምረናል ይላሉ። እስኪ በአዲስ መልክ እንጀምር ምዕመናን። በአዲስ መልክ ህይወት፣ በአዲስ መልክ ቅድስና፣ በአዲስ መልክ ንጽህና፣ በአዲስ መልክ ድንግልና፣ በአዲስ መልክ ንስሐ፣ በአዲስ መልክ አዲስ እስኪሆኑ ለመምህራችን ቃለ ሕይወትን ያሰማልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለ ኮሜንት አድርጉኝ። የዛሬ ጥያቄያችን ምን እንደሆነ ቅድም እንግዲህ ጠይቄያለሁ። ግን ልድገምላችሁ። ከበኩረ ዘማሪያን ኪነ ጥበብ ከዘመራቸው ድንቅ የሆኑ ዝማሬዎች መካከል 5ቱን ጥቀሱ ነው። 5ቱ እነማን ናቸው? ኮሜንት አድርጉ። የመለሱ ሰዎችን ሰብስበን ጣውጥተን ተሸላሚ የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች አሁንም ቢሆን ላይክ አድርጉ። ለቻናላችንም አዲስ የሆናችሁ ሰዎችም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቻና ያቆየን። አቷል ጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል